አልደግፈው ይሄን ወጥ ሴት ልጅ እህት ናት አብርሃም በእህቱ ላይ ሊደረግ የማይፈልገው ነው በሰው እህት ላይ ያደረገ ያለው አንቺ ራስሽ ብትጠይቂው ይሄ የምትሰራው ስራ በእንትና በእህት ላይ ይድረስ ብትዩ ነው የሚለው ገባሽ ግን አንቺ ነሽ ሳታቂ በልጅሽ ይድረስ እውነትሽን ይደርሳል በልጅ አንቺ ሌላ ይቅር ሌላውን ታዩ የኔ ቆንጆ አብርሃም በጓደኞችሽ ላይ ታዩ እህትሽን አብርሃም በጓደኞችሽ ላይ ቢሆን ይሄን ድርጊት ያደረገው በሰፈርሽ ልጅ ላይ ቢሆን ይሄን ድርጊት ያደረገው ትቃወሚያለሽ ሩታ ሴትነቷን ታዩ ነው ያደረገው ስለሆነች በሴት ላይ ሴት ይሄድ ያለሽ ሁሉ እስቲ ንገሪ በሴት ላይ ሴት ከዚህ በላይ ምን ይሄድ አንድ ነው ወድሻለሁ እኔ ቆንጆ አፈቅርሻለሁ ያላት እስከምትወልድ እንኳን አልታገሰም እንደዚህ በእነሱ ተሰደውና ከሌላ ሴት ጋር ከድሮ ፍሬንዱ ጋር ተንዘላዘል ከተብሎ ምክንያት ተቀደለ በዛው በምትሰራው ስራ ነው ሩታ በምትሰራው ስራ ነው እና ረባክሽ እሱ ሴት ጎትቶ ባይመጣ ተከቶ ማለት መሰረት አንዴ ልጠይቅሽማ አንድ ጥያቄ ልጠይቅሽ ሩታ ንጹህ ናት ሴት በደለ ላልሽው ነገር አብርሃም እኮ ሳያገባት እኮ ነው በሷ እጅ ጥፍ የሚበላው በመሪ እጅ ጥፍ የሚበላው ምን እንዳደረገው ነገር ሰላምዬ ቆይ እኔ አልገባኝ ቆይ አዳምጪ የቤቶች ጠይቃው ነው እንዴ የቤቶች ጠይቃው ነው ሩታ የለኝም ሲላት በጥፍ የምትመጣው ለሌላ ወንዶች ምንድነው የምታስተምረው ለምን እሱስ ለሌላ ወንዶች ምንድነው የሚያስተምረው እሱስ ተማረ እሱስ ምን ነው አብርሃም ከሴት ላይ ሴት ቀየር አይደል እያልሻለሽው መሰረት እንደ አስመሳቱ ሰላምዬ እየደረደረችው ስንት ወንድ ደረደረችው ከስንት ወንድ ጋር ይሰራል እሱ ያመጣቸው የኔ ቆንጆ አይደል ሰላምዬ እውነቱን እንነጋገር ብትባይ ይኸውልሽ አዳምጪ ክርስቶስን ነው ማለት እውነቱን እንነጋገር ብትይ ወንድምሽ አሁን ለምሳሌ እሱ ዳኒ ለሚዜነት ይመኘው ነበረ ትክክለኛ ስራ እንትን አድርጎት ቢሆን ዳኒን እሱ ለሚዜነት ትኬት ቆርጦ ዱባይ ድረስ አብሯቸው እስከሚሄድ ድረስ ለሁለቱ ትኬት ችሎ ነው አይደል ወሰዳቸው ለማን እንደገና ደግሞ አሁን እርጉዞና ያ ጉንጯን ሀብል ነው ምንድነው ያደረገላት ልጅ ለሩታ እርጉዞና ሩታ ይዛ የመጣችው ልጅ ለእሱ ልጅ ቡታጅራ ድረስ ይዞት ሄዶ አብሮ ሲጨፍር ነበር ማን ነው አንቺ ከሚስትሽ ጋር በእንዲህ አይነት ግንኙነት ያለውን ወንድ አቅርበሽ አብረሽ ሄደሽ መስቀልን አክብረሽ አድርጋው ቢሆን ደግ አደረገ እንደዛ ተሆነ አብርሃም ጥፋተኛ ተሆነ እኔ ሸልመዋለሁ እንኳን ደግ አደረገ ተሩታ እንኳን አንድ 30 ልጅ የሚያስረግዝ ማለት ነው አብርሃም ተብራራው ማለት ነው ማስረግዝ እናንተ ምን ገበሽ ዝህን ያዚያጋጥ አንቺ መልስላት ለራሴ ግሩፕና ለራሴ ቡድን ልመልስላት እሱም ሀያት የኔ ቡድን ነች የሄርሜላ ማለት ነው ግን ሀዩዬ እኔም አንቺም አላገባንም አንድ አብርሃም አይነት ትዳር ተመኝተን እንቀመጣለን ታገቢያለሽ እንደሱ አሁን እሱ ፈቶ እንኳን አብርሃምን አልኩሽ ባለም ወንድ እኔ አላገባም እንደማላገባ እኔ ተስፋ ነው የምነግራችሁ አላገባም እንደዚህ አይነት ካላገባ ምን አገባ አብርሃም ነው ወይስ ሀቅ ነው ሰላም አንዴ ብቻ አዳምጪ ሰላም እኔ በአብርሃም የተነሳ አይደለም እኔ የራሴ ምክንያት አለኝ የማላገባበት ምክንያት ሊያዳምጡን እኮ አልቻሉም ባለቤቷ ራሱ እኮ ፋታ አልሰጠችንም ለምን በተራ ሞቷን እየረገጠች ለምን አታስወራንም ልጅ ማለት ነው ወንድ የፈለገ ሰካራም ቢሆን የፈለገ አጫስ ቢሆን የፈለገ ዝሙተኛ ቢሆን ማስተካከል የምትችለው ሴትና ሴት ብቻና ብቻ ነው ይሄንን አውቃለሁ እንደዚህ የሚያስተካክሉ ወንዶች ሴቶች ብዙ አውቃለሁ እኔ እውነቴን ነው የምላችሁ እኔ እንጃ እዚህ ጋር መናገር የሌለብኝ ነገር ሊሆን ይችላል ባለቤቴ እንዴት እንዳስተካከልኩት እኔ ነኝ ማቅ ግን እየሰደብሽ እየገረፍሽ ውጭ ላይ እያወጣሽ ገመናውን እየዘረገብሽ በማንኛውም ሜዳ ላይ እየሰደብሽው እየደረገጥሽው አይደለም እቤትሽ ቁጭ አድርገሽ አንድ ወንድ ልጅ ደግሞ ስራ ነው ብሎ እስከጀመረው ድረስ ከወንድ ጋር ብቻ መስራት የለበትም ይሄ ስራቸው ነው መስተዳደራቸው ነው አልጋ ላይ እስካላያሽው ድረስ ዲቃላ ይዞልሽ እስካልመጣ ድረስ አብርሃም እኮ ምንም ነገር ሳያደርግ እኮ በቤተሰቦቿ በሷ ቤተሰብ ይሄ ሁሉ ሲረገጥ ይሄ ሁሉ ሲመታ ይሄ ሁሉ ሲሆን ልጅ ያለው ብለው ትመቱት ልጅ ያለው ብለው ዲኤንኤ ድረስ ሄደው ዲኤንኤ ቀይረው ይሄ ሁሉ ነገር ሲደረግ ማለት ነው አንድ
ቀን ቀና ብሎ አይቷት ያውቃል? ይቅርታ ከመጠየቅ በስተቀር የሱ ቤተሰቦች ከዚህ ጋር ሲረግጡት አንተ ጥፋተኛ ነህ፣ አንተ እንደዚህ ነህ እያሉት ማለት ነው። የሷ ቤተሰብ እንዳያችሁት እንዴት እልህ ውስጥ ገብቶ ይሄ ልጅ እዛ ውስጥ መግባት የለበትም ብላችሁ ታስባላችሁ? ኧረ እኛም ሴት ነን አንፈርድም ዝም ብላችሁ። ወንድ ልጅ ደግሞ እልህኛ ነው። እዚህ ጋር ያላገባችሁ ትምህርት እንዲሆናችሁ ነው የምፈልገው በዚህ አጋጣሚ። ወንድ ልጅ እንደ ወንድ ልጅ እልህኛ የለም። ሴት ልጅ እልህኛ ናት ትባላለች። ሴት ልጅ በትንሽ ነገር ትታለላለች። ዛሬ ቪዲዮ ይዞ የሆነ ትልቅ ፕሮግራም አድርጎ ምናምን ሩታ ይቅርታ እኔ አጥፍቼብሻለሁ ቢላት ማለት ነው ወላሂ ላዝም ያ ሁሉ የሰራችው ነገር ሁላ ያ ሁሉ የሰራምሽበትን ቦታ መቆም አይፈልግም። አብርሃም እስካሁን የሩታ ጋር የሚመጣው የልጁ ነገር ሆኖ እንዲፋታል ይቺ ልጅ እኮ ፊት አልሰጣት ዞር በይ። እኔ በውጭ ሆኜ ሁሉ ንብረቴን፣ ሀብቴን፣ ማንነቴን ፈርሜልሽ ወጥቻለሁ። ከአሁን በኋላ ግን ባልሽበት እዛው ኑሪ፣ ባልሁበት ኖራለሁ ብሎ ቢገላመጣት አብሮ ቪዲዮ ባይሰራ በጠራችሁ ሰዓት ምንድነው በስልክ ቀጭ በቃ ትዳሬን ይዣለሁ፣ የመረጥኩትን ይዣለሁ፣ የመረጥሽን ህይወትሽን ምሪ ቢላት ሁለቱም እየተባሉ ዛሬ እዚህ ደረጃ ድረስ አይሰሩም ነበር። አብርሃም እልም ያለ ጥፋተኛ አስረግጬ ልንገራችሁ። በቃ ተጠላችሁ። አብርሃም የሁለቱንም ህይወት አበላሽቶ የልጁ እናት እንግዲህ ወልዳለታለች። እንግዲህ እሱን በቃኛ እንደምታሰቃየው ማይተን ይሄ ሰው ተሚሞተው ያልተገላበጠ አረራ ነው እንዴ? ለምን ተብሎ አንድ ላይ ሙጥኝ የሚለው መንግስት እኮ አይደለም። በህይወት ፈርም ይችን ሴት ብትለቅ ብሎ አላለውም መንግስት። ማንኛውም እናት አባቱ ይለያያል። ተለያይቷል አይደል? ተተለያዩ ወዲያ ሴት ይቺ ትጠቅመኛል ያለውን ሴት መርጦ ይዟል። ኮስተር ልጁን በውጭ መጠየቅ በቃ አንቺ ምሩት የመረጥሽ መልሽልሽ አልጨረስም። መልሽልኝ፣ እኔ መልሽልኝ እቀበላለሁ። እሺ እንግዲህ እሱ ልጅ ያለው ሰው እንግዲህ ማንኛችሁም ልጅ ያላችሁ ሰዎች ታውቃላችሁ። የልጅን ፍቅረኛ ስላልወለደር የልጅን ጣምነት አናውቅም። ገባችሁ አይደለ? ልጅ ያለው ሰው ምን ያህል እናቱ እኔ እናቴ ትልቅ ሁኜ ቤተሰቦች አሁን የሚንሰፈሰፉልኛል። ለእኔ ትልቅ ሁኜ ራሴ ግርጄ የሁኜ ማለት ነው በነገራችን ላይ ማለት ነው። እና ይሄ ልጅ አንዴ ልጅ ታሟል ቶሎና ይሉታል እሱን ለማግኘት ማለት ነው። ልጅህን ታሟል ቶሎና ይባል ይሄዳል። ተዛ እሷ ደግሞ እዛ ትሄድ ደግሞ የምታሳየው ሌላ። ተዛ አንዴ መጨረሻ ላይ ምንድነው ያለው? እኔ ልጄ አድጎ አባቴ ብሎ ይመጣል ከእንግዲህ በኋላ ልጄንም አላይም ብሎ ቀረ። ገባሽ አይደለ? ትቀር ማንን ይዛ መጣይ? ድብን ይዛ መጣይ። ለምንድን ነው ልጁን የማያየው? ለምንድን ነው ብለህ መጣይ። ተዛ እኔ ልጄን ማላይበት አንቺ በምታሳይኝ ነገር እኔ ልጄን ማየት ደስተኛ አይደለሁም። አንቺ እኔ ልጄን ለማየት ትመጣ እንት ያለሽ ሌላ ነገር ትገቢያለሽ። እንደዚህ ይሆንሽ ስለሆነ እኔ አንቺ እንድትጎጂ አልፈልግም። አንቺ ለኔ እኔን ለማግኘት እንደዚህ የምትሄጂ ተሆነ እኔ አልመጣም ብሎት ይላት አልልም። ልጅህን ብቻ መተህይልኝ ልጅህን ይልኝ ትትለው ትሄድ የሆነ ነገር ታሰክረዋለች፣ የሆነ ነገር ታማልለዋለች። የተፈታ ባል ነው። ኬክ ምን አስቆረሳት? ኬክ የአመታችን ጋብቻ ብላ ለምንድን ነው ኬክ የቆረሰችው? ልጁ እኮ መከራውን ነው ያየው። እስቲ ገብታችሁ ቪዲዮውን ይዩት። እኔ ወሬ አልችልም በነገራችን ላይ። በዛ አጋጣሚ የሚያውቅ ሰው ያውራዝ ላይ እኔ ማቆማውቀው ነው አዩ እሱንም ቢሆን አልኩሽ፣ እሱንም ቢሆን እኮ ፊት አልሰጣት ይችል ኬክ ልትቆርስ አትችልም። ፊቱን አይታ ነው ማርያም እንዳለ መሆኑን አይታ ነው። እኔን አዳምጪኝ ሀዩ፣ እኔን አዳምጪኝ። ይሄ ልጅ እኔ እውነቱን ልንገርሽ ብዬ ታልኩኝ። እሱ ደግሞ ምንድን ብሎ ነው የተጠየቀው? ምንድን ብሎ ነው የተጠየቀው? አይውልሽ ንገርሽማ። ወይ እኔን አስጨርሽኝ፣ አስጨርሽኝ፣ አዳምጥሻለሁ። ምንድን ነው ያለችው? እኔን አኩርፎ እኔን ሰላም ታላለኝ ልጁን አያገኘውም ማለች። ተዛ ይሄ ልጅ ደግሞ ምንድነው አማራጭው? ለልጁ ፍቅር ስላለው ሰላም ማለት ጀመረ። ታላለኝ እበር እንዳይረግጥ ብላ በጅብ አደባባይ እኔ ልንገርሽ፣ አሁን ሞቱን እርገጭና አሁንም እየነገርኩሽ ነው ያለሁት። አንቺ ያላሳለፍሽው ህይወት ሊኖር ይችላል። እኛ ያሳለፍነው ህይወት ስላለ ነው። ገባሽ አይደለ? የልጅ አባት ቤቴ እየተመላለሰ ተሆነ የልጅ አባት ይታረቀኛል ብዬ ጓጓለሁ። ገባሽ አይደል? ይታረቀኛል ወይስ ካዳምጪኝ ይታረቀኛል ብዬ እጓጓለሁ ቤቴ ስተተመላለሰ ድረስ። ገባሽ አይደለ? ምክንያቱም የመጀመሪያ ባሌ ስለሆነ ልጓጓ እችላለሁ። እኛ ሴት ልባችን ክፍት ነው፣ እንጓጓለን። ልጅ ጓጓ ሊሆን ይችላል። ወይ እኔን አዳምጪኝ።
ቆይኔና አዳምጪኝ ሊመለስ ይችላል ብላ ነው ይሁን ሁሉ ያደረገችው አይደል? ይሁን ሁሉ እንዳይሆን ማድረግ ይችላል። አብርሃም ሄዷል በቃይ ብሎ ህይወት መረረኝ ብሎ ሄዷል። ፖስተር አርጎ ቆይ ንገርሽማ አላደረገም። ቆይ ሀያት ይውልሽ አሁን ድረስ ወደድንም ጠላንም አሁን ድረስ አብርሽ ሩታን እንደሚያፈቅራት ልንገራችሁ። አብርሃም ጥፋተኛ ነው። አብርሃም ደደብ ነው። እንደ ወላሂ ነው ብላችሁ በጌታዬ ስምርላችሁ አብርሃም አሁንም ድረስ ጥፋተኛ ሆኖ አስረግጥ ወንድም ይኖራችሁ ይችላል። በሴት አለኝ ይውልሽ አብርሃም በሴት ልጅ ህይወት እንደሚጫወት አብርሃም እንደሚከሰስልን አብርሃም እንደሚረገጥልን እኔ እንደራሴ እኔ ወላድም ነኝ አይቼዋለሁ። ተፋትቼም እንደ ሴትነት ይመለከተኛል። ይሄን ህይወት አባላሽቷ ቆይ እኔን አዳምጪኝ። ገና ነኝ እኔ 5 ደቂቃ አላወራም። እንደ ሴትነት ይመለከተኛል። ሴት ነኝ። ሰላም ወይዬ ጠይብ ሰላም የሆነ ነገር ልጠይቅሽ ነው። ጠይቄ ሰላምዬ ወይዬ የሆነ ነገር ልጠይቅሽ ነው። ልጠይቅሽ አዎ እና ትቀጥብታለሽ። እኔ ደግሞ ወድዳለሁ ችግር የለውም። እቺ መሰረት የምትባለው ማለት ነው ለምንድን ነው የምታስገባት? ጥሩ ጥያቄ። ለምንድን እንደማስገባት ታውቂያለሽ? እንደኔ ሰው ስለሆነች ብቻ አይመለከተኝም። የምትደግፈውን ትደግፍ። እኔም አንቺም ትዕግስት ቤት ሂደን ሀሳብ መግለጽ እንደምንችለው እኔ ማለት ነው ሪከርድ ሰጥሻለሁ። ሪከርድ አስቀምጥልሻለሁ እኮ ነው አልኩሽ። ሪከርድ ከፈለሽ ትወስደሽ እነሱን እኔ በጣም መከታተለው ማለት ነው። እሺ አንቺ ያሹን እዛ ሄዳ ትናገራለች፣ እዚህ ደግሞ ዝም ትላለች፣ አያገባኝም ትላለች። ስጫት በእናትሽ ስጫት፣ በውስጥ ላኪላት። አንቺ እዛ ጋ ስሚ፣ እዛ ጋ የሆነ ነገር እያወራች ነበር ትላንትና። ሁልጊዜ እዛ ነው የምትሄደው ጊዜ የሌላት ሴትዮ ጋ ማለት ነው። አወራለሁ፣ የትም ቤት ቢሆን አወራለሁ። እማወራው ግን እኔ ራሴ ሩታ ናት። ምን ሩታ ደጋፊ ስለሆንሽ ነው። ኦኬ መብቴ ያደልታደ ውዴ አንዴ መሰረት አንዴ እዚህ ጋር ያወራሽ ውድ ስሚ መልስ ልስጥሽ፣ ከዛ ላይ ትነጋገራላችሁ። የኔ ፍቅር እኔ ማቅሽ ሚዲያ ላይ ነው አይደለ? የት ላይ ነው ማቅሽ? ቲክቶክ ላይ በማን በሄርሜላ ጉዳይ ነው። ገባሽ? እኛ የምንወደው እንደግፈን ነው። የምትሳደበው አብርሃም ታደሰ እራሱ ይመልስላት፣ የምትረግጠው ሩታን ሀብቴ እራሷ ትመልስላት፣ የምትሳደበው ሄርሜላ ሚሊዮን ነው እራሷ ትመልስላት። እንደ አንድ ኦዲየንስ ግን ያየችውን የምትለውን ነገር የመናገር መብት አላት። እንዳንቺም እንደኔም አንቺም የትኛው ቤት ገብተሽ የፈለግሽውን የመናገር መብት አለሽ። ታባርጉ ቡዜ ታባርጉ። ቆይ መሲ አንሻ ምን አለሽ ትላንትና? ቡዜ የፈለጋችሁትን ኮሜንት ለመጻፍ ምንድን ነው ያለችው? ትልቅ መብት አላችሁ ነው ያለችው። በጣም መብት እንዳለሽ ነው የታወቀው። እዛ ጋር በትረግጫት ምን ብትያት ዴንታ እንደሌላት ነው የመለሰችልን። ገባሽ? እኛ እዚህ ጋር እማቆን ሰው ተባለው ሽንት ቤት እያጠብኩኝ አንቺ ግማታም አንቺ ጥንባታም የምለው የሀገሬን ሰው ለምን አብርሃም በሚሰራው ጉዳይ እኔ ለምን ከሀገሬ ሰው ባላለው ምን አገባኝ? መልስ እስኪ ወንድ ከሆነ እሱ መጥቶ ይመልስላት። የት ቦታ የተሽኝ ነው? ምን ነው ስተቱ ንገሪኝ ይበላት እስኪ ልብ ካለው። እኛ ዝም ብለን ስለምንደግፍ ብቻ አትስደቢብኝ ማለት አንችልም። ለነ እኛም ሩታን ከጧት እስከ ማታ እየሄድንባት ነውና አንዴ ሸሌ እንላታለን፣ አንዴ ምንዘር ከሷ ቀርቶ እናት አባቷ ላይ እየሄድን አይደለ? መብታችን ነው። ስለዚህ ሀሳቧን ትግለጽ። አንቺም የፈለግሽውን የማለት መብት አለሽ። ይሄንን ስልሽ ግን እሷ እንድትሳደብ አይደለም፣ ቤተሰቧ እንድትሳደብ አይደለም። እና አብርሃም ናቸው ይሄ ሁሉ የሚያፋጁ፣ በእነሱ ላይ እንሄዳለን። አሁንም የፈለገውን አሁኑኑ ዜሮ አውጡ። ቲክቶክ አይደለ እሷን ስላስገባው አይደለ ዜሮ ስጡ እቀበላለሁ። ለነው እኔ ለማንም ብዬ ከማንም ጋር አልፋጀም የማየውን ከመመለስ በስተቀር። አንቺንም ብትሆኚ እንደዚህ እንድትናገር እድል አልሰጣት። ለነው ምንም አይደለሽም። እንደኛ ኦዲየንስ ነሽ። እናትሽን አባትሽን የት ታውቂሻለች? የት ታውቂያታለሽ? የትም እዚህ ጋር እንመጣና እንባላለን። በአካል ብትይኝ እኮ ወይ ይበልጥሻለሁ ወይ ትበልጭኛለሽ አናቅም። ትልቁን ትንሹን እንሳደባለን። በእነሱ እኔ ለምን እረገማለሁ? ለምን እናት አባቴ ይዘገዘጋሉ? እናትሽ ትሙት እባላለሁ። ምን አገባኝ? እነሱ ወደው አይደል እንደ መሰደብ የፈቀዱት?
ይላችሁ እንጂ ሂዱበት ብላለች። እንደፈለጋችሁ መናገር ትችላላችሁ ብላለች። ተናገሪ አንቺም። ስለዚህ መሰረት ሰላምዬ እንደሱ ሳይሆን እኔ ግን አንቺ መተናገር ያወራው ካለ ትክፈት እዚህ ጋር በሁለት ስልክ ከሆነ ሪከርዱን ትክፈት የያዘችውን ይከርድ። ስደቢው ምን አገባኝ እኔ ትላንትና ሄርሜላን ባደረጋት ተሳድቤያለሁ። ለምን ወንድ ሆኖ እንደዛ ማድረግ የለበትም ብዬ እኔ ተሳድቤ አላቅም እኮ አሉሽ። ስድብ የሚባል ነገር ማልወድም። ተሳድቤ አይደለም ስሜ እዛ ጋር ሄደሽ ማለት ነው እነሱ ጋር ያወራሽ እዚህ ጋር ደግሞ ይሆናል ታዲያ እንደዛ ነው። ምን አይነት ምንድነው? እስቲ እዛ ጋር ሄጄ ያወራሁት እዛ ጋር ሄርሜላን እየሰደቡ አንቺ ደግሞ እዛ ጋር ቁጭ ብለሽ የሰማሽ ነበረ። ታወራለሽ፣ አንዳንድ ጊዜ ታወራለሽ። እኔ በሌላ አካውንት እገባለሁ። አሁን ደግሞ ስልኬ አንድ ስልክ ሆኖብኝ አንዱ ባተጫጭሶብኝ ነው እንጂ ልክልሽ ነበረ። ችግር የለውም ያወራችሁ ማለት ነው። እኔ ሄርሜላን ማንንም እንዳይነካብኝ አልፈልግም። አብርሃምም ማንንም እንዳይነካብኝ አልፈልግም። ሄርሜላ እኔ እዚህ ላይ ብቻ አይደለም ማየዋት ማለት ነው። አየሽ እኔ እዚህ ላይ በአንድ ላይ እንደዚህ ባይና አይቻታለሁ ሄርሜላ ማለት ነው። ሄርሜላ ማለት አንድ ነገር ልንገርሽ፣ የእናቴ ልጅ እንኳን በስተቷ በረግጫት ሀቃለሽ ልልሽ እችላለሁ። የእናቴ ልጅ ለምን ሰላምዬ ቆይ እኔ ሄርሜላን ስሳደብ እኔ ምን ወይኔ ሄርሜላ ይሉኛል እነዚህ ሰው። እዚህ ጋር ሆነ ጋብቻ ሩታ ስትሰደብ ሰማለሁ። ምን አገባኝ እኔ። ሰላም ደህና ናችሁ? ቆይና እግዚአብሔር ይመስገን። ግን ቆይ ለሄርሚዬ ልመልስላት ምን አለ መሰለሽ፣ እኔ ልጠይቅሽና አንድ ጥያቄ ማለት ነው ለአንቺ። አይ ኩላሊቴን አመመኝ ምን ነበር ልጠይቅ የነበረው? አውሩ እስኪ ጠፋብኝ። ኦኬ እኔ ጥያቄ አለኝ አንቺ እስከምትመጣ ማለት ነው። ማሪ አንቺ ኢታችኛው የመጨረሻ ታወራ ማለት ነው። ሄርሚን ሰድበሻል ማሪ። ሄርሚን ከሰደበሽ መቼም ሄርሚ ደጋፊ ቤት አትገቢም። ሄርሚን ሰድበሽ ነው። ቆይ ላውራ ሙታንሺ ጠይቂያት፣ እሷን ጠይቂያት። ሰድባት ነው ወይ ብለሽ ጠይቂያት። ችግር የለም አንቺ ራስሽ ንገር። የኔ ቆንጆ እኔ እኮ ይኸውልሽ እማታውቂኝ ልንገርሽ እዛ ቤት ሄርሜላ አይደለም ሲሳደቡ ያለ ስሟ ይችንትና ብለው ሲጣሩ እንኳን እንደዚህ ብላችሁ አትጥሯት። ስም አላት ብዬ የምል ሴት ነኝ። መሳደብ አይደለም መሰደብ ካለበትም እላለሁ እዚህ ሚዲያ ላይ መሰደብ በረገጥም ካለበት አንድና አንድ አብርሃም ብቻ ነው። በሴት ህይወት እየተጫወተ ሁለት ሴት ዛጋቁም ላስቆምሽ ሩታ ደጋፊ ቤት ገብተሽ ነው የት ነው አገኘሽው አንቺን? ማለት እሺ ሩታ ቤት የሩታ ደጋፊ ነው ማን አትግቢ። እሺ ልንገርሽ የኔ ቆንጆ አትግቢ። ሁለተኛ ሩት አንቺ አንደኛ ማንም ደጋፊ ካልሆነሽ ወይ ለኛ ጋር ትምጪ ወይ እነሱ ጋር ትጂ። ምን ማለት ነው? እኔም እኮ ብዬሽ እኛ ያወራን እዛ ጋር ያወራሉ ሁለት ሰው ነው። እኔ እዚህ ወሬ ይዘሽ እንደዚህ ከሆነ እኮ ትክክል ነው ማለት ነው። ወይ ለኛ ጋር ትምጪ ወይ እነሱ ጋር ትጂ። አዳምጪኝ። እኔ የግድ ገስት ላይ ስለገባው እኮ አይደለም እናንተ የምታወሩትን ከውጭ ሆኜ መስማት አልችልም። ይችላል አዎ ቁጭ ብለሽ ሲሚ አዎ ነው ወሬ አይደለም ወሬ መመላለስ ሳይሆን አንቺ እዛ ሰምታ እዛ ቁጭ ብለሽ መጣሽ ለኛ ጋር ቁጭ ስትል ደግሞ ሌሎቹ ምንድነው ምንታችሁ ቤት አልገባማ። ሰላም ስለመግባባት ሰላም ጋር ገብቼ መቀመጥ መብት የለሽም ካላችሁ እኔ ቤቱም እኮ መግባት መብት አለሽ እኮ እያልኩሽ እኮ ነው። አንድ ምረጭ ነው ማይቶ አንድ